ግማሽ ክፍለ ዘመን እንደ ተከበሩ መዝለቅ 50 ዓመታት ሙሉ ከቴፕ ሆድ ሳይወጡ መቆየት ቀላል ነገር አይደለም። አስቴር አወቀ በሸክላ የሙዚቃ ዘመን ነበረች። በቴፕ ካሴት ጊዜም በንግስና መንበሯ ላይ ነበረች። የካሴት ዘመን አልፎ የሲዲ ጊዜም ሲመጣ አስቴር እዛው ዙፋኗ ላይ ነበረች። ዛሬም በዲጂታሉ ዘመን እዛው አድናቂዎቿ ባስቀመጧት ስፍራ ላይ እንደነገሰች አለች። አስቴር አወቀ በኢትዮጵያ የሙዚቃ ታሪክ ውስጥ ንግስትነቷ ላፍታም ሳይዘነጋ ትኖራለች። አስቴር ለየዘመኑ ትዝታ ነች። በአስቴር አወቀ ዜማዎች በዘመን ተከፍሎ የተቀመጡ እጅግ በርካታ ትዝታዎች አሉን። አስቴር የኢትዮጵያ ሙዚቃ ሲነሳ እኩል የምትነሳ የሙዚቃ ንግስት ናት። አስቴር አወቀ የምትሰማ ድምጽ ብቻ ሳትሆን የምትታወስ ዘመን፣ የብዙዎች የወጣትነት ትዝታ፣ በኢትዮጵያ የሙዚቃ ታሪክ ውስጥ በማይጠፋ ፊደል የተጻፈች ስም ናት። አንዳንድ ድምጾች ሊደመጡ ብቻ አይሰሩም። አንዳንድ ዜማዎች ለጆሮ ብቻ አይፈጠሩም። የሰዎችን ሕይወት ለማጀብ ይመጣሉ፣ ዘመንን ይቀርጻሉ። አንዳንድ አርቲስቶች መድረክ ላይ ብቻ አይኖሩም። በትውልድ ትዝታ፣ በፍቅር፣ በሐዘንና በተስፋ መካከልም እንዳይዘነጉ ሆነው ይኖራሉ። አስቴር በድምጿ ፍቅርን አስተምራለች። በዜማዋ የመለያየት ህመምን፣ የናፍቆት ስቃይን፣ የዘመን ትዝታን አስተዝታናለች። በመድረክ ላይ ሙዚቃ እንዴት እንደሚሰራም ሰርታ አሳይታናለች። ለዚህም የትውልዶች ልብ ውስጥ የቀሩ ስራዎቿ በጊዜ ያልተሸነፉ ምስክሮች ናቸው። አስቴር ቃላትን ሳይሆን ስሜትን ነው የምትዘፍነው ይሏታል ዘፈኖቿን አብዝተው የሚወዱላት አድናቂዎቿ። ሙዚቃዎቿ ዓለም አቀፍ ስም ያገኙትም ለዚህ ነው ሲሉ ይናገራሉ። ከወራት በፊት ገላገላ የአስቴር አወቀ ትዝታዎች ቁጥር 2 በሚል አልበም ከቀደሙት ስራዎቿ የተመረጡ ዘፈኖችን በአዲስ አቀራረብ ይዛ 27ኛ አልበሟን እነሆኝ ብላናለች። ይህ አልበም የአስቴርን የማዜም ብቃትና የሙዚቃ እውቀትን ለሰከንድ የማይክዱበት፣ እንደ ሁልጊዜ ሁሉ አስቴር የሙዚቃ ንግስትነቷን ያረጋገጠችበት አልበም ነው። አስቴር በዚህ የሙዚቃ አልበሟ ላይ ያካተተቻቸው የድሮ ዘፈኖቿ ግን አድናቂዎቿ ጎራ ለይተው እንዲሟገቱ አድርጓል። የድሮዎቹ ተወዳጅ ለስላሳ ዘፈኖች በዚህ አዲስ ስብስብ ላይ ወደ ዘመናዊና ፈጣን ምት መቀየራቸው የሙዚቃዎቹን አንጋፋነትና የትዝታ ድባብ ቀንሶታል የሚል ትችትንም አስከትሏል። አስቴርን በአዲሱ አልበሟ አድናቆታቸውን ከሚገልጹ አድናቂዎቿ በርከት ያሉት ስራዎቿ የእሷን የሙዚቃ ብቃት ጥግ ያሳዩ መሆናቸውን ይመሰክራሉ። ድምጿ ዕድሜ የማይበግረው ተአምር ነው ሲሉም ይገልጿታል። ሙዚቀኛ ዘመን አይሽሬ ሙዚቀኛ የሚባለው ጊዜን ስለተቃወመ አይደለም፣ ከጊዜ ጋር እየተጓዘ በየዘመኑ ራሱን እያደሰ ማንነቱን ሳይተው ስለቀጠለ ነው የሚሉ አድናቂዎቿ አንድ ነገር ሁለት ሆኖ ከቀረበ አማራጭ አለው ማለት ነው። በዋናነት የድሮውን ስራ እንዳናገኘው አልተደረግንም። አማራጭ ነው የመጣው። መርጦ የፈቀዱትን ማድመጡ የአድማጩ ጉዳይ ነው። ያሻንን መርጠን ማድመጥ በሚቻልበት ዘመን ሰው የገዛ ዘፈኑን እንዳሻው አድርጎ እንዲዘፍን ብንፈቅድለት ምን አለ? የድሮ ዘፈኖቿን በድሮ መልክ የሚወድ ሰው የዚያን ዘመን ስሜት ይወዳል። በአዲሱ ቅርጽ የሚወደው ደግሞ የዚህን ዘመን ትንፋሽ ይሰማል። ሁለቱም እውነት ናቸው። አንዱ ሌላውን አያጠፋም። የፍስክ ምግብ ተሰርቶ ለሚጾም ሰው እንደ አማራጭ የጾም ይሰራ የለ ከሚሉ አድናቂዎቿ ጀምሮ ዘመን ተሻጋሪ ሙዚቃዎቿን በዚህ መንገድ ከጥቂት አዲስ ስራዎች ጋር ጀምላ ከምታቀርበው ይልቅ በላይቭ ሙዚቃ ቅንብር በምስል ብትመጣበት የተሻለ ነበር። የበሰለውን ወይን ባልታጠነ በርሜል ውስጥ ከተተችው እስከሚሉት ድረስ በርካታ አስተያየቶችን አስተናግዳለች። ጠንከር ያሉ ተቺዎቿም አዲሱ አልበም የቀድሞቹን ድንቅ ሙዚቃዎች
በጅምላ ይረሸን አልበም ነው ብለውታል። በተለይም የሰርጌ ትዝታ የተሰኘው ስራዋ ላይ የተሰራው በደል ከሁሉ ይከፋል ሲሉም ይናገራሉ። የሰርጌ ትዝታ የተሰኘው የአስቴር ሙዚቃ የእውቁ ሙዚቀኛ የግራሚ ሽልማት ተሸላሚው የደረጀ መኮንን አሻራ በትልቁ ያረፈበት ስራ ነው። ይህንን ሙዚቃ ለዚህን ያህል ዘመን ሕያው አድርገው ያቆዩት 4 ባለሙያዎች ናቸው። የድምፃዊቷ ዜማና ውብ ድምፅ፣ አቀናባሪው ደረጀ መኮንን፣ ገጣሚው ያየህ ይራዳ ላምረውና የእኛ የአድማጮች ትዝታ። አዲሱ የሰርጌ ትዝታ ግን ለአድማጭ ስሜት ያልተጨነቀ ትዝታችንን የጨፈለቀ ሙዚቃ ነው። የሰርጌ ትዝታ ከዘፈን የተሻገረ የዘመን አሻራ ያረፈበት የጸሐፊና ዜማ ቀማሪዎች ስሜት የተገለጠበት ስራ ነው። በሕዝብ ዘንድ ታትሞ የቀረ ትዝታ። ዘፈኑን በሰማን ቅጽበት ሁሉ ወደ ኋላ በትዝታ የምንነጉድበት ትውስታችን ነው። የሰርጌ ትዝታ እንኳን ያገባ ያላገባውን በትዝታ ያልሰረገውን ሰርጉን የሚያስናፍቅ ድንቅ ዘመን ተሻጋሪ ዘፈን ነው። የሰርጌ ትዝታ ሙዚቃ የሰርግ ዘፈን አይደለም። ይልቁንም በዕድሜ የገፋች የሙሽርነቷ ዘመን ያለፋት በትዝታ የምትወዘወዝ ወይዘሮ እንጉርጉሮ ነው። የምትተርከውም ሰርግ ላይ ሳይሆን ምናልባት የብር ኢዮቤልዩ ወይም የትዳር አንቨርሰሪዋ ላይ ነው። ስለዚህ ቅንብሩም ሆነ አዛዚያሙ ራሮታዊ ትዝታዊ እንጂ ድለቃዊ ቸብቸቦ አይደለም። የአሁኑ ቅንብርም ሆነ አዘፋፈን ግን ትኩስ ሰርግ ለማድረግ የተካሄደበት ርቀት አስቴርም ሆነች አቀናባሪው ሙዚቃውን ከዚህ ቀደም ሰምተው ታያውቁም እንዴ የሚያሰኝ ነው። የሰርጌ ትዝታ ቅንብር ፈጽሞ ከሙዚቃው እሳቤ ያፈነገጠና ግልብ ቅንብር ነው። ይህ ሙዚቃ ሰርግ ቤት ተከፍቶ የሚያውቅ አይመስለኝም። የሚወዱት ሰዎችም በትዝታው እንጂ በማስጨፈሩ አይደለም። የቀድሞውን አንድም በዘመኑ ድምፅ አንድም በትረካው ቅርጽ ቢወዱት እንጂ በማስጨፈሩ አልነበረም። አስቴር አወቀ የተፈጥሮን ውብ ቄጠማ በቻይና ፕላስቲክ ተክተው ቀልባችንን እንደገፈፉት ሁሉ እሷም ያንኑ ነው ያደረገችው።